አይደለም ምንድነው ብርድ መጥቷል። እግዚአብሔር በቃ አይመለከትም። አውቃለሁ በቃ ስሜት ተጎድቷል። ግን እኔ የማቆዱ ላይ አይደለም። ለምንድነው የምሸሸው? ራሴ ጊዜ ለመስጠት ለራሴ ጊዜ ለመስጠት አይደለም። እውነት እየሸሸ ነው ያለው። ከሆነበት ከራሱ በላይ ከአቅሙ በላይ ከሆነበት የራሱ ጉዳይ ማለት በቃ ያንን ነገር ጥሎ መውጣት አለበት። አይደሉ ለተተናኩ ለእንትን እኮ ነው ለበጎ ነው። አንተ ከዚህ በላይ አላየህም። ከዚህ በላይ አልደረሰብህም። እኔ ላይ ደረሰ ነገር ይሻላል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር ተመኘውላችሁ። ዛሬ በአዲስ ነገር ነው የመጣሁት። ዛሬ ልዑልና ዘላለም ቤተሰብ ነው ሰብሰብ አድርጌ እየላችሁ የመጣሁት። ልዑላችን ትንሽ ተደናግጦ ሐኪም ቤት ነበረ። ከሐኪም ቤት ቀጥታ እንግዲህ ዘላለም ቤት ነው የሄደው። ለምን ሄደ ብላችሁ ሙሉውን እስከ አዳምጡ። በጣም አጭር ነው እነግራችኋለሁ። ከሄድም በኋላ እንግዲህ ትልቅ ችግር ተፈጥሯል። ዘላለም ቤት ለምን ሄደ እንዴት ምናምን የሚል እናቱም ጓደኞቹም ትንሽ እንትን ብለዋል። ግን እሱ ደግሞ ትንሽ ቤቱን ሲለቀው ህመሙ ትንሽ እንትን ይደለታል ብሎ ከሐኪም ቤት እንትን በዛው ወሰደው። ያው ዘላለምም ትዳር የለውም ብቻውን ስለሆነ ምንም አይደብረውም ብሎ ነው የወሰደው። እሱ በእንትን አስቦት ነው። እናቱ ግን እኔ እያለሁ እንዴት ትወስዳለህ? ትንሽዬ እንትን ተፈጥሯል። ይሄ ሁሉ የመጣው እንግዲህ በእነዚያ ሰይጣን የሆኑ ሰዎች በአክስት በእነዚያ በሰሩት ሴራ በእነሱ ምክንያት እንግዲህ ትንሽ ተናዶ ይመስለኛል። ያለበት ጭንቀት ምንም ብቻ ሁሉም ነገር እንትን ብሎበት ከራሱ ጋር እስከሚረጋጋ ድረስ ብሎ ዘላለም እኔ ዘላለም አጥፍቷል ብዬ አላስብም። ምክንያቱም ማንኛውም ጓደኛ የሚያደርገውን ነገር ነው ያደረገው። ሚኪ ደግሞ ትንሽ ለምን እንደከፋው ባላቅም እንዴት እኛን ሳትነግረን። አንደኛ ነገር ዘላለም ለምን እንትን አለ ብትሉ ሐኪም ቤት ነው ልዑል ሐኪም ቤት ተኝቶ እነሱ ደግሞ የሆነ የሚያጣሩት ነገር ስለነበረ ስለ አክስትየዋ ስለሷ ወጣ ብለው መረጃ እንትን ለማለት ሂደው ነበረ። ከዛ ዘላለም መጥቶ ልዑልን እንደወሰደው አላወቁም። እነሱ ደግሞ ሌላ ሰው ልዑልን ከሐኪም ቤት ወስዶት ነው ብለው ቀውጠው ምን ብለው ኧረ ጉድ እኮ ነው ጎበዝ። ከዶክተሮች ጋር ተጣልተው እንዴት ሲያወጡት ዝም ትላላችሁ? አደራ ብለን አልነበረም ወይ ብለው ሚኪና ኤርሚያስ ቴዲም አለ በቃ ልጁ ጠፋ ብለው እያሉ ከሐኪም ቤቱ ሁሉ እንትን እያሉ ዶክተር ደግሞ ዘላለምን ያውቀዋል። ያው አብረው እንደሚሰሩ ኧረ እሱ ነው ቢላቸው ውሸት ነው ወጥመድ ነው ሌላ ሰው ነው የወሰደው ብለው ኧረ ተውኝ እስኪ ስንት ጉድ አለ። እንግዲህ ሀገር እያዘ ብለው ጀግናዎቹ ወንድማችን ተወስዷል ታፍኗል ብለው ሌላ ችግር ሌላ ረብሻ አንስተው ነበረ። በዛ ምክንያት እንግዲህ እንዴት ሳትነግረን እኛ እኮ ሰው ወሰደው ብለን በጣም እውነት ለመናገር ደንግጠዋል። ከዛ እንትኖቹ ሐኪም ቤት የሚሰሩትን እንትኖች ሁሉ እንዴት ወይም እንደዚያች እንዳክስትየዋ ደብቃችሁ ገንዘብ ተከፍሏቸው ያላሉት ያልተናገሯቸው ነገር የለም። እኛ ማለት ከገጠማቸው ምክንያት ነው፣ አትፍረዱባቸው። ዘላለም ትንሽ ያጠፋ ይመስለኛል። ሐኪም ቤት ውስጥ ሰው ተኝቶ ዝም ብሎ አንስቶ መውሰድ ቤቱ የለበትም። በድንጋጤ ሰው እንደሚሞት ታውቃላችኋ። የሆነ ነገር እንትን ስትሉ ሳታስቡት የሆነ ነገር ሲነገራችሁ ትደነግጣላችሁ። እና እሱ መናገር ነበረበት። ያው እንደዚህ ነገር ይፈጠራል ብሎ አላሰበም ነበረ። ብቻ ብዙ ነገር ተፈጥሯል። እነሱም የማይባል ነገር ለእንትኖቹ ተናግረዋቸዋል። እዛ ሐኪም ቤት የሚሰሩትን በስማ አንዳንድ ጊዜ ግን ትንሽ የሆነ ነገር እንትን ሲል የምናስበው መጥፎ ነገር ከጭንቅላታችን ያለው ነገር እኮ ነው የሚመላለስብን ነገር። በቃ እንደዚህ ቢሆን እንደዚህ ያደርገውት ነው ብለን ስለምናስብ ይመስለኛል እንደዚያ የሆነው። ግን ሆነም ቀረም
እሱ ከዘላለም ቤት ነበረ። ምንም አልሆነም። ሰውም ጎርቶት ምናምን አይደለም። ሄደው እስከሚያዩ ድረስ አላመኑም። በቃ ተደውሎ ለእንትኑ ደግሞ ለክፋቱ እንደው አንዳንዴ እኮ ሲጠምባችሁ ዘላለም ሲደውል ስልኩ የኢትዮጵያ እንትን ታውቃላችሁ መብራት እና የኢትዮጵያ መብራቱ እንግዲህ ታውቃላችሁ የመብራት ጉዳይ ቢባል ቢሰራ ስልኩ እሱ አንደኛ ነገር በሌላ ስልክ ደውሎ ለኤርሚያስ ወይ ለእንትና ወይ ለልዑል እናት መናገር ነበረበት። አላጠፋም ብዬ በዘላለም እንትን አልልም፣ በእነ ሚኪ ላይ አልፈርድም። ስልኩ ካልሰራ በሌላ ሰው እንትን ብሎ ሰው ይደነግጣል። ምክንያቱም የልዑል ጥላት ብዙ ነው። አክስቱ ብቻ አይደለም የምታሳድደው። ከዚህ በፊትም ብዙ ጥላቶች፣ ብዙ ወንጀል የሰሩ ሰዎች ለፍርድ ያቀረባቸው እንትናቸውን ጨርሰው ከእስር ቤት የወጡ ልዑልን የሚፈልጉ ብዙ ሰዎች አሉና አንዳንዴ ትንሽ የሆነ ነገር ሲፈጠር መጀመሪያ ቀድመን ማናገር አለብን። እናቱም እንግዲህ እኩል የሰማችው ከነ ሚኪ ጋር ነው። ልጁ ልዑል ከሐኪም ቤት ማን እንደወሰደው አልታወቀም፣ ጠፋ ስትባል እንግዲህ እናቱ የደም ብዛት አለባት። ይሄ የስኳር ነው የምትሉት ከባድ ነው። ብቻ እንደዚህ አይነት ነገር ስትናገሩ ትንሽ በድንጋጤ ያልሆነ ነገር ይፈጠራልና ዘላለም ትንሽ ዛሬ ያጠፋ ይመስለኛል። እኔ እንግዲህ እናንተ ፍርዱን ለእናንተ ትቻለሁ። አጥፍቷል አላጠፋም የሚለውን እንደ ጓደኝነት ለማገዝ ቤት ማምጣቱ እደግፈዋለሁ። ምክንያቱም እዛ እሱ ቤት ከልዑል ቤት ሲሆን ለምን አላውቅም ቤቱ ራሱ ቢቀይረው ደስ ይለኛል። የእውነት እዛ ቤት ሲገባ ይታመማል። የሆነ ነገር ጭንቀት ምን ስራውን እንዳይሰራ ጥምድ አድርገውት ያልሆነ ነገር ልጁ እንዳልሆነ ነገር ውስጥ እያስገቡት ይሄ እንትን እኮ ማለት ነው። ይሄ ባለፈው በምግብ የመረዙት በደንብ አልተሻለውም። እሱ ቸኩሎ ወደ ስራ መጣ እንጂ ህመሙ አሁንም በውስጡ ያለበት ይመስለኛል። በቃ የሆነ ነገር እንትን ካለ ይናደዳል፣ ሐኪም ቤት ይገባል። እዛ ደግሞ ቤት እንትን ይላል። እንደዚህ ድብርት ውስጥ ስትሆኑ ደግሞ ያልሆነ ነገር ውስጥ ትገባላችሁ ሳትፈልጉ በግድና ራሱን ራቅ አድርጎ ከሰው ከማይሰማው ከእንደዚህ አይነቶች ሴትዮዋ ብትሄድ ብትወጣ መያዙ አይቀርም። እነዚህ አሁን ከጀርባ ሆነው በገንዘብ በምን የሚተባበሯት ማናቸውም ከህግ የሚያመልጥ ሰው የለም፣ ይያዛል። ግን ለምን ልዑል ራሱን እያስጨነቀ ያልሆነ እንትን በሽታ በዚህ እድሜው ያልሆነ ስንት ሰው ልዑልን ይፈልገዋል። ለአንድ ሰው ብቻ አይደለም ጥቅሙ የልዑል ጥቅም ወይም ለእናቱ ብቻ አይደለም የሚጠቅመው ለብዙ ሰው እንትን ይላልና ብዙ ሰዎች ከስንት ጉድ አውጥቷቸዋል። ብዙ ነገሮች በቤታቸው በምናቸው በአክስት ባጎት በወንድም በአባት በባል እየተጎዱ ስንት ነገር ሰርተዋል። እንግዲህ እነሱን እኔ እንኳን እንደው በቀላሉ ወደ 7 ዓመት እየተከታተልኳቸው ነው የሚሰሩትን ስራና በጣም መልካም የሚሰሩ ሰዎች ናቸው። እንደነዚህ አይነት ሰዎች ደግሞ ሲጎዱ ቆሞ ዝም ብለህ አታይም። ምን አገባኝ ብለህ አታይም። ዘላለም ደግሞ አንዳንዴ እኛም ጫና እያበዛንበት ነው ያለበት ጭንቀቱ ምኑ እያየህ ለምን ትንሽ ራቅ ያለ ቦታ ትወስደውም? እኔ ራሱ ከራሴ ጀምሮ እንደዚህ አይነት ጥያቄ ጠይቃለሁ በውስጥ ለዘላለም እና ያው እኛ ለመልካም ነገር በማሰብ እንጂ የሆነ እንትን እንደዚህ አይነት ነገር ተፈጥሮ ችግር ይሆንበታል ከጓደኞቹ ጋር ይጣላል ምናምን ብለን አስበን አይደለም። አንዳንዴ ያላሰባችሁት ነገር እንደዚህ ይጣምባችኋል እና ከባድ ነው ወገኖች። እንዴት አይነት እንትን ውስጥ እንደምንገባ ራሱ ይከብዳል። የዘላለም የልዑል ማገዝ ሳይሆን ችግር የፈጠረው ምንድነው? እነ ሚኪ ሐኪም ቤት ውስጥ እንዴት ሲወጣ ሲወስዱት ዝም አላችሁ ብለው ከሐኪም ቤት ያሉ ሰዎች ጋር ትንሽ ረብሻ መፍጠራቸው ነው እንጂ እኔ ዘላለም ስለወሰደው ደስ ብሎኛል። ከቤቱ ቢርቅ ደስ ይለኛል እንደውም
እኔ እህቱን ራሱ ይቅርታ አድርጉልኝ አላምናትም እኮ አሁንም እኮ እየተጻጻፈች ወይ የሆነ አሁንም ምግብ አብረው ስለሚሰሩ ስለሚበሉ በሆነ ነገር አድርጋ እንዳትሰጠው ላይ እያልኩኝ እኔ ይቅር ይበለኝ ስንት ነገር አስባለሁ። ምክንያቱም የምትታመን ልጅ ስላልሆነች ከዚህ በፊትም ብዙ ነገሮች ስላደረገች አሁን ስለታወቀባት ምናምን ቤት ውስጥ ስለታሸገባት ምናምን አይደለም። ሰው አንዳንዴ የጀመርሽው ነገር የሆነ ሰይጣን እንኳን ራሱ ካሰብሽ አንድ ጊዜ ካሰብሽ ሳትፈልጊ በግድሽ በይ 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 የሚልሽ ነገር አለና ያሳስትሻል። ልጅቷ እዛ መቀመጧ ከልዑል ጋር እኔ ደስተኛ አይደለሁም። እናቱም ጋር ናት፣ እዛም ናት። ብቻ እየተመላለሱ እሱን ስለሚጠይቁ አጋጣሚውን መጠቀም ትችላለች ብዙ ነገር ካሰበች እና አንዳንዴ ህመሙ እንትን ሲያገረሽበት እንዴ እሷ ትሆን እንዴ እንደዚህ ትላላችሁ። ሰው ናችሁ፣ ትጠራጠራላችሁ። በጊዜ ጊዜ አዳዲስ ነገር ሲመጣ ምን ገጠመው ወይ የሆነ እንትን ያላሰባችሁት ነገር ታስባላችሁና በልዑል ዙሪያ ላይ ብዙ ሰዎች ተጨንቀዋል። እኔ ኮሜንት ስር እያየው ነው ብዙዎቻችሁ። ያው እንግዲህ እግዚአብሔር እሱ ባለ ቀን ሁሉም ነገር እኛ ባልነው እኛ በቸኮል ምናምን አይሆንም። ፈጣሪ ባለው ቀን ነው የሚሆነው ሁሉም ነገር እና ይስተካከልለታል። ሁሉም ነገር ወደ ነበረ ይመለሳል ቤት ተስፋ አደርጋለሁ። እንደዚህ ብሎ አይቀጥልም። ነገሮች እኮ አሁን ልዑል እንደዚህ ቢሆንም እያጣሩ ነው። የአክስትየዋ ጉዳይ ዝም አልተባለም። እነ ሚኪ ኤርሚያስ ምን ይሰራሉ ብላችሁ ታስባላችሁ? ሴትዮ ከዛም ሆነ እዛም ውስጥም ሆነች ውጭም ሆነች እየተከታተሏት ነው። ቤት ውስጥ ታሽጋ ያለችበት ክፍል ጠፋ እንጂ እየተፈለገች ነው። ልዑል ደግሞ ዝም ብሎ ራሱን ማጨናነቅ ያልሆነ እንትን ውስጥ መግባት። ኧረ በስመ አብ ከባድ ነው በእናታችሁ። እንዴት አይነት እንትን ውስጥ እንደገባን እኮ። ልዑል ታመመ፣ ልዑል እንዲሆነ ሲባል ስሰማ እኔ ብቻ ነኝ ግን የሆነ ድብር ይለኛል። የእውነት ጥላቶች እሱን የሚፈልጉ የሚያሳድዱ ሰዎች ስራውን ሲያቆምላቸው ምን ሲል የሆነ እኔ በእነሱ ቦታ በሆነ በስመ አብ። ሚኪ ጋርም ራሱ ሚኪ ማነው ስሙ ዱካሾ ላይ የሚሰራው ብሩክ፣ እሱም እንግዲህ ያለበትን እያያችሁ ነው። ሁላቸውም እንግዲህ ምን እንደገጠመ ምን እንትን እንዳለባቸው አላውቅም። እሱም ከባድ ችግር ላይ ነው ያለው። ኤርሚያስ አልኩኝ ይቅርታ፣ ሚኪ ማን ነው ብሩክ ማለት ነው። ስማቸው ይምታታብኛል። ያው እያያችሁ ነው። ያው እኔ ምን እንደምላችሁ አላውቅም ጎበዝ፣ በጣም ከባድ ነው። አንዳንዴ አይታችሁ እንዳላያችሁ ልታልፉ ትችላላችሁ፣ ግን ነገሩ ደግሞ ከባድ ነው በጣም። ብቻ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። ለማንኛውም ጋይዝ እስኪ እናንተ ምን ትላላችሁ በዘላለም ጉዳይ? ዛሬ ዘላለም እንግዲህ ችግር ፈጥሯል። እሱ ጥሩ ሰራው ብሎ በአንድ በኩል ደግሞ ሰውን ረብሿል፣ ሰውን ኦ አስብሏል። የት ገባ? ምን ወሰደው? አሁን በደቂቃ ትተነው በመሄዳችን። ከዛ ደግሞ ልዑልን ጠብቅ የተባለው ልጅ ደግሞ ልዑልን ዘላለም ከወሰደው በኋላ እሱም ከዛ አካባቢ ጠፋ። የሚያረጉት ጠፋቸው ነው የምላችሁ። በቃ የሚያረጉት ቅጡ ጠፋቸው። ከዛማ ድብድብ ያዟ ከዶክተሮች እዛ ልዑልን ሲያክሙ ምን ሲሉ የነበሩ እስከሚያስረዷቸው ድረስ እንኳን አልጠበቁም። ሲገቡ በሩን ሲከፍቱ ባዶ ሆኖ ሲያገኙ አረ ወይኔ አስቴር ከባድ ነው ወገኖች።
እናንተስ ምን ትላላችሁ? በዚህ ሀሳብ አስተያየታችሁ ስጡ። ዘላለም አጥፍቷል ወይስ እነ ኤርሚያስ እነ ሚኪ? እነሱ እኔ ትክክል ናቸው ብዬ ነው የማስበው። ምንም ጥፋት የለባቸውም። ታዲያ ወንድማቸው በደቂቃ እዛ ካስቀመጡበት ሲያጡት ምን አይነት እንትን ይሰማል? እናንተ ራሱ ብትሆኑ ከባድ ነው። ለማንኛውም ሰላማችሁ ይብዛ። እስኪ አዲስ ነገር ደግሞ እያጣራሁኝ እነግራችኋለሁ። ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በተለይ ቪዲዮ ላይክ አድርጉ ስትጀምሩ ማለት ነው። አብዛኞቻችሁ ገብታችሁ ነው የምትወጡት። አንዳንዶች ደግሞ በጣም መልካም ቅን ልብ ያላችሁ ደግሞ ላይክ እያደረጋችሁ ነው። በጣም ነው የማመሰግናችሁ። ሁላችሁንም ገብታችሁ ብቻ ስለምታዩ እናመሰግናለን። በተረፈ ኮሜንት ጻፉልኝ፣ አስተካከል የምትሉኝን ነገር ለማስተካከል ዝግጁ ነኝ። ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ።